ፓስተሩንም ማናገር ከቻለ ልጁ ይችላል። በቃ ችሏል። በዚህ ደረጃ አነጋጋሪ የሆነ ዘፋኝ ኢትዮጵያ ውስጥ አልተፈጠረም። ኔቨር ኢን ሂስቶሪ። እንዲያውም አንድ ፓስተር መግለጫውን ሲሰጥ ነበር፣ ቸርች ውስጥ ሲያስተምራቸው ነበር ስለ ቴዲ አፍሮ። በማስረጃ ላሳይ። ወንጌል አማኝ ከሆናችሁ ሱቅ በደረቴን ትታችሁ በሙሉ ያንን ለፕሮቴስታንት ቤተክርስቲያን አስረክቡ። ቤተክርስቲያን የሾመችው ሰው እዛ ጋር ያስተምር። አንዳንዴ ትምህርት ውሰዱ። የውሸት ክርስቶስን እንወዳለን አትበሉ። ምዕመናኑን አታታሉት። ምዕመናኑ ምናልባት የማይሰማ አለ ዘፈን። እውነቴን ነው የምነግርህ። በጴንጤ ምናልባት ዘፈን የማይሰማ ሊኖር ይችላል። በእርግጠኛነት የምነግርህ ግን ፓስተሩ በደንብ ይሰማል፣ ዘማሪው ይሰማል። ሰምቶ ነው እንትን የሚለው። ኢቭን ኤዲት የሚያደርጉላቸው ዓለማዊ አቀናባሪዎች ናቸው። መሀል በአዲስ አበባ ከአፍሪካ ህብረት አቅራቢያ በቡልጋሪያ መኖሪያ ቤቶችን ይዘን ቀርበናል። ከዚህ ቀደም 8 ሳይቶቻችን ላይ ቃሉን ጠብቆ በታማኝነት ያስረከበው ድርጅታችን 20% ወይም ከ1.5 ሚሊዮን ቅድመ ክፍያ ጀምሮ ከፍለው ቀሪውን ያለምንም ወለድ በ15 ዙር የሚያጠናቀቁት ዘመናዊ መኖሪያ ቤቶችን ለኢንቨስትመንት ቢያከራዩት የሚያዋጣ ቢሸቶ የሚያተርፉበት ሰፊ መኪና ማቆሚያ፣ ኤሌክትሪክ ቻርጀር የተገጠመላቸው ስታንድ ባይ ጄኔሬተር፣ ዋተር ፓምፕ የተገጠመለት ለተለያዩ ፕሮግራሞች የሚያዘጋጁበት ሰገነት ወይንም ቴራስን ያሟላ ዘመናዊ ቅንጡ መኖሪያ የግሉ ያድርጉ። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተን ውሉን እዛው ያሉበት ሀገር በዲኤችኤል ልከንሎት ወኪል ሳያስፈልጉት ቤቱን መግዛት ይችላሉ። ለበለጠ መረጃ 0974 60 7676 ይደውሉ። ቴምር ፕሮፐርቲስ። ቴዲ አፍሮ በትክክለኛው አሪፍ ስራ ሰርቷል። አሪፍ ስራ ነው። ተግባባ። ሌላ ምንም የሚያስፈልገው የሚጨመር የለም። እንዲያውም አርቲስቶች ብትችሉ ለአንድ ለ3 ዓመት ዘፈን ብታቆሙ ጥሩ ነው። እንደ ሀሳብ አርቲስቶች እንደው ለ2 ዓመት አረፍ ብንልበት ጥሩ ነው። እንደ ሀሳብ አይመስልም? ምክንያቱም ይሄ ቸርቹ ፓስተሮች አስተያየት ይሰጡበታል፣ ሼኮችም ይሰጡበታል፣ ቄሶችም ይሰጡበታል አስተያየት። እንደ ሀሳብ ፍቅር ሲዝም ይሰጥበታል፣ ቤተ መንግስት ይሰጥበታል፣ ሁሉም ቦታ አስተያየት ይሰጥበታል። በቴዲ ስራ ተግባባ። በሌላው ማንም አይሰጥም አስተያየት። እንደፈለክ ብታጓራ ማንም አስተያየት አይሰጥም። ኖባዲ። አሁን ለምሳሌ ለቴዲ አፍሮ ምላሽ ተብሎ የተሰራውን ፓስተሮች አስተያየት አልሰጡበትም። አየህ፣ ስራ ውድቅ ነው ማለት ነው። በፓስተሮች ሚዛን አልተሰራ። ፓስተሮች ይህንማ ዘፈን ብለን አስተያየት አንሰጥም፣ ጸሎት አናረግም አሉ። ይሄ ነው ዋናው። አየህ፣ አሁን ቴዲ በየትምህርት ቤቱ በየታክሲው በየምኑ ብትሄድ ሙሉ የትም ቤት ብትሄድ ቴዲ እንትን ይላል። አንዱ እንዲያውም ምን አለ፣ አንድ በጣም የሚጸልይ ጴንጤ ጎረቤቴ ነው አለና የቴዲን እሱ ዘፈን ስለማይሰማ ቀስ አርጌ ከፈትኩት አለ ቤቴ። ከዛ ብላለ ትንሽ ጨምረው ምን እንደሚል ጉዱን ሊዋለኛል። ስለዚህ ሁሉም ቦታ የሚገባ ስራ ስለሆነ ቴዲ ሌሎቹ በዚህ ደረጃ አነጋጋሪ ሊሆኑ አይችሉም። ቴዲ ሁል ጊዜ ስራው አነጋጋሪ ነው። የትም ቦታ ቸርችም፣ መስጊድም፣ ቤተክርስቲያንም ስለ ቴዲ ያወራል። አስተያየት ነው። ገባ? ስለዚህ ያንን ብቃት ማግኘት አርቲስቶች አልቻላችሁ፣ አትችሉም። ቴዲ ከዚህ በፊት ስለ ቴዲ ዮኒ ማኛ ምን ብሎ ነበር? እስቲ ቪዲዮን እንየው። ኦርቶዶክሳውያን ቆይ
ዮኒ ማኛ ምን ብለዋል ከዚህ በፊት ስለ ቴዲ? ስም ውስጥ ስለሆነ ነው ቴዲ ያውቀዋል ኢትዮጵያዊነት። ታስማ ብራባ ሰሙ ድጋሚ አንድ ላይ በቴዲ አትምጡ ምድረ ዱቄታ ቴዶ ነው ፎንቃዬ ምን ኢትዮጵያዊነት ስትጠራ ቴዲ አፍሮን ትጠራለህ። የንጉሥ ዘር ስለሆነ ነው ቴዲ ያውቀዋል ኢትዮጵያዊነት። ታስማ ብራባ ይህንን ነው ገባ። ከበፊትም ጀምሮ ለቴዲ ጥሩ ነገር ያለ ለምንድን ነው ቴዲ አፍሮ ጋር በኢትዮጵያዊነት ጉዳይ ላይ ትክክለኛ ሚዛናዊ የሆነ ነገር ስለሚሰራ ህዝቡ የሚማርበት ነገር የሚሰራው ህዝቡ ይማርበታል። ዳትስ ዋይ ቴዲ አፍሮ የሚመቸኝ ህዝቡ ይማርበታል፣ በደንብ ይማርበታል ህዝቡ። አንዱ ምን አለ፣ አንድ ለአረብ ሀገር ሴቶች የሰራውን አንድ ሰው አንድ መሀይም የብልጽግና ደጋፊ ነው። ለምን መሀይሞችን ምናምን እንደሚያበዛ ብልጽግና ባይገባኝም ምን አለ፣ አረብ ሀገር የምትሄጂው እኮ ለስራ ነው፣ ልጠርጊ ነው፣ ምን ልትይ ነው ብሎ አዋረደ። አበሻ ኢትዮጵያዊ ሴትን ማለት ነው። ልነግርህ የምፈልገው ምንድን ነው፣ አዎ እዛ የምትሄደው ልጠርግ ነው፣ ምን ልትል ነው፣ ምን ትል ነው። ትክክል። ኢትዮጵያ ላይ የታችን የትምህርት ነገሯ ቢመቻች፣ የስራ ነገሯ ቢመቻችላት አረብ ሀገር ሄዳ ለማንም አንገት ደፍታ አሰራም ነበር። አየህ፣ ትምህርት ኤጁኬሽኑ ምኑ ቢስተካከል ኖሮ ኢትዮጵያ ላይ ዶክተር ሆና፣ ኢትዮጵያ ላይ ኢንጂነር ሆና፣ ኢትዮጵያ ላይ ነርስ ሆና፣ ኢትዮጵያ ላይ ምን ሆና የተለያየ አይነት ነገር ሰርታ እህታችን ትኖር ነበር። እህቶቻችን እንደዚያ አይኖሩ ነበር። ሀገር ላይ ባለው ድህነት፣ ሀገር ላይ ባለው በጣም ውርደት የተነሳ ነው እህቶቻችን አረብ ሀገር ላይ ሲሰቃዩ፣ ሲታገቱ፣ ሲደፈሩ፣ ሲወረወሩ፣ ሲመናጭ ሀገራቸው ላይ ምንም አክሰስ ስለሌላቸው ቢኖራቸው ኖሮ ምንም አይነት በደስታ ሀገሯ ላይ ሰርታ ትኖር ነበር። ገባ? ለዛ ነው። አንተ ግን አላገጥክባ፣ አንተ ግን ሰደብካቸው፣ አንተ ግን አዋረድካቸው። ብልጽግና እንደግፈ ያለውን ላሳያችሁ። ምን ብሎ ልክ ነው ታዲያ ምን ልታደርግ ሄድሽ እያለ ሙልጭ እያደረገ ሲሰድባቸው አይቼ በጣም አዘንኩኝና እንደው የሰው ልጅ አያስተውልም? እንደዚህ ጨካኝ ያደርጋል እንደዚህ። ልጅ ሜራው ከሀገሬሽ ወጣሽው ለመጥረግ አይደለም ነው ፓይለት መሆን ነው። ጉድ እኮ ነው። ሰርቶ መብላት ያለ ነው። ፈጣሪያችሁን አታመሰግኑ? ምን ያፎቀፉቅሻል? ጉድ እኮ ነው። ሲጀምር የምጠርገው መይረባ ብቻ አለችም። ጣይቱም ዘነበችም ከፋለችም ዝቃለችም ይጠርጋል። ኢትዮጵያ ብቻ ነው፣ ዓለም በሙሉ ይጠርጋል። ስለዚህ ለመጥረግ እስከወጣሽ ድረስ መጥረግ ብቻ ነው ያለሽ አማራጭ። ጉድ እኮ ነው። ይሄኔ እኮ ቴዲ ቤት ሰራተኛዋን በሁለት እጇ እኮ ነው የሚያስጠርጋት። ለዛውም በኢትዮጵያ 4,000 ብር ደመወዝ። አያችሁ፣ መቼም አይሰለጥኑም የምላችሁ ለዚህ ነው። ሁሉም እያልኩ አይደለም። ጠቅማለች። አሁን ለሀገር አጠቅምም እያልኩ አይደለም።
ግን ነገሮቿ ቢስተካከልላቸው የኔ ልጆች የቤት ሰራተኛ ሆነው እርግጠኛ ሆኜ ነው የምነግርህ። አሜሪካ የሚኖሩ የተወልደው የሚያድጉ ልጆች የቤት ሰራተኛ ሆነው ኢትዮጵያ ተወልደው የሚያድጉ ሊሆኑ ይችላሉ። ለምን? የሀገሪቷ የኑሮ ሁኔታ አስገድዷቸው ነው። እየተሰደበች እየተዋረደች ምን እያለች ይህንን የምትሰራው 60 ሺህ በኢትዮጵያ ሲሆን እንጂ እዛ ሀገር በምትኖርበት በአረብ በዛው ከረንሲ ነው የምትከፍለው። አንተ መሀይም ስለሆንክ ነው። በአሜሪካ ከመጣ እያንዳንዱ አሜሪካ የምንኖረው በትንሹ ነው ማወራ። በትንሹ አሜሪካ የሚኖረው በኢትዮጵያ ከመነዘርከው ከግማሽ ሚሊዮን በላይ ተከፋይ ነው። እንደው አልተሰጠውም ከተባለ በኢትዮጵያ ከመነዘርከው። በአሜሪካ ሲሆን ግን ብዙ ብር አይደለም። እዚሁ ነው የምኖረው፣ እዚሁ በዶላር ነው የማወጣው። ብዙዎቻችሁ አይገባችሁም። የእናንተን ተከታዮች ካድሬዎቻችሁ ምንም ያለ እውቀት ነው የምታመጧቸው። ባክግራውንዳቸው የተማረ ነገር የለውም። ስለዚህ ሁልጊዜ ኩርፊያችሁ ምንድን ነው? የእናንተ ሲነካባቸው አይ ሰው ለምንድን ነው የከፋው ብሎ ይጠየቃል እኮ እንደ ሰው። ስለዚህ አረብ ሀገር ያሉ እህቶቻችን ነገሮች አሁን አሜሪካ ያሉት ተመችቷቸው ነው የሚኖሩት። አብዛኛዎቹ ይሰራሉ፣ ይለፋሉ፣ ተመችቷቸው ይኖራሉ። ትልቁ የሚያስቸግረው አሜሪካን ሀገር ናፍቆት ብቻ ነው። ናፍቆት ደሳ ከናፍቆት ውጭ ወፍ አይናፍቅም ኢትዮጵያ። ዲዝ ናቲንግ። ናፍቆት፣ የቤተሰብ ናፍቆት፣ የጎረቤት ናፍቆት ምናምኑ ይናፍቃል። ከዛ ውጭ ኑሮ ምኑ እዚህ ጽድት ያለ ላይፍ ነው። ምኑም አይናፍቅም ከዛ ውጭ። እውነቱን ነው የምናገረው። ናፍቆት ነው በቃ። እናት አባትን፣ ልጆችን ምኑን ጥሎ መምጣቱ በጣም ያሳዝናል፣ ይከፋል። ከናፍቆት ውጭ there's nothing ኢትዮጵያ ላይ የሚናፈቅ ነገር የለም። ሰርቶ ለመኖር ኢትዮጵያ ላይ ያለውን ነገር የምታዩት ነው። ለእናንተ የምታዩት ነገር ሰርቶ መኖር ጂሚ። ስለዚህ አሁንም የምላችሁ ምንድን ነው፣ አንዳንዴ አስተያየት ስጠቱ ታዝኖ ተከብሮ ማንነታቸው በአረብ ሀገር ላይ መስኪን ሆና ቁጭ ብላ ያለ ፍላጎቷ እውቀት እያላት ችሎታ እያላት ድግሪም ጨምሮ እያላት አረብ ሀገር የምትሰደደው እህታችን በችግር ምክንያት ሀገሯ ላይ ምንም አይነት ነገር ብትሰራ ጠብ የሚል ነገር ስለሌለ ነው። ስለዚህ ኦልዌይስ አስታውሱ፣ ስትናገሩ ማስተዋልን ብትጨምሩበት አሪፍ ነው ብዬ አስባለሁ። እግዚአብሔር ልቦና ይስጣችሁ ነው የምለው። እና እንደዚህ አይነት ሰዎች ስታዩ በጣም ያሳዝናል። በጣም ነው የሚያስደነግጠው። ኤኒዌይስ ለማንኛውም አረብ ሀገር ያላችሁ እህቶች ብትችሉ ህይወታችሁን ለነሽ ሁሉ ቃል ለወንድ ገንዘብ በመስጠት አትሸወዱ። እሱን ነግሬሻለሁ። አላስተረፈውም ነው የምልህ። አመስግኑልኝ ጋዜጠኛ ስዩም ተሾመን አላስተረፈውም። ካሙዙ ላሰማችሁ ተናገረ ብለህ ነገ ያጸባ ማፈንስ ከፍታ ጸጉሩ መላከፍ ነው። ምንም ማለት ነው። ወያኔ ቆሞ ስለ ዳላ ከዘፈነ ስለ ኤርትራ መገንጠል የዘፈነ አሰብን ላስመልሳት ብሎ የጨፈረ ሰው ሄዳብሮ ከና ሞቱ ይሻላል። ከና ምንድን ነው የምታወሩት? ምንድን ናችሁ እናንተ? ከየት ነው የመጣችሁ? ዘፈን ዘፍኖ ግጥም ሰርቋቸው አላውቅም። ፌዳብሮ ሲዘልቡ ምን ነው እቺ የሩሲያ ሄዳችሁባት 90 ሚሊዮን ብር እኮ በጣም አስቸጋሪ ነው። አመልጣ በጣም ይታቃል። የትምህርት ደረጃ ሲባል አንተ ለምሳሌ ፒኤችዲ የሚያደረስኩ ኤምኤ ነኝ ማስተር ስላለሁ
ያኮራል። ትንሽ ይሄ ተምረሃል ማለት ነው። አሪፍ ያኮራል። ምንድን ነው ሰርቲፊኬት ዲፕሎማ ሰርቲፊኬት ስላላ 12ኛ ክፍል ምናምን ትላለህ። መካከለኛ የሚባል የትምህርት ደረጃ ሞለው ማለት ነው። መካከለኛ ዝቅተኛ ያለው ምንድን ነው? አንደኛ ፈጣሪ ያለ መካከለኛ ማለት 6ኛ እስከ 8ኛ ክፍል ነው። 7ኛ 8ኛ ክፍል ነው እና 7ኛ 8ኛ ክፍል አቋርጠ ነው ሀገር የምትጥለው መስ የግድ መማር አለብህ፣ ዲግሪና ማስተር መያዝ አለብህ እያልኩ አይደለም። ተዳፍሮ ምን ጀምሮ ነው ደረሰ? ትምህርት ስለጨረሰ ነው አይደለም። ተዳፍሮ ጎበዝ አንባቢ ጎበዝ፣ ግጥም ይጽፋል፣ አዎ ዘፈን ይሰራል፣ አዎ ምርጥ ልጅ ነው። ተውት እሺ። እንደሱ አርቲስት መሆን አንድ ነገር ነው። የአርቲስትነት እና በመካከላቸው ያለ ሽኩቻ አለ ፉክክር አንድ ነገር። እኔ ግራ የገባኝ መካከለኛ የትምህርት ደረጃው ሃይስኩል ሳይጨረስ ብልጽግና ልትወክል ነው ልታሰድብ ነው? እጩ ተወዳዳሪ ሆኖ የቀረበው ይሄንን ነው የማደንቀው። ገባ እርግጥ ሳይበሩ ቴዲ አፍሮ የሚያደንቁት ብልጽግና ሆነ ቴዲ አፍሮ መደገፍ ትችላል የሚመስላቸው ፈስ ያለበት ዝላይ አይችልም አይደለ? ብልጽግና ተነካብን እንጀራችን ሊዘጋ ነው፣ እንጀራ ገመዳችን ይህን ነገር ካልተናገርን ይበጠሳል ብለው የሚያስቡ ናቸው። የእንጀራ ገመዳችን ሳይበጠስ ለምን አላልክም ተብለህ ደሞዝ ሳይቆረጥ ምን ማድረግ አለብህ? መጮህ አለብህ ተብሎ ነው። እኔ ከዚህ ሁላ የሚያሳዝናችሁ ግን ከዚህ በፊት በቴዲ አፍሮ ጉዳይ አቤል ትለቅ ነበር አይደል? አቤላ አለቀቀች። የቴዲ አፍሮ ደጋፊዎች አቤልን ቅጥቅጥ አቤል ሙሉጌታን ሲቀጠቅጧል። እኔ በቃ ዘምራለሁ አይደል? በዘምር ይሻለኛል። እኔ በቃ በዘምር ይሻለኛል። ተፋቱኛል እና አለመሳቅ አይቻልም አንዳንዴ። እኔ የምለው አንድ አርቲስት እንደ ሀሳብ ሲጠነጥጥ ወዲያው መዝሙር መልቀቅ ይችላል። እንደ ሀሳብ ነው የማወራው። አሁን ለምሳሌ ጥበብ ወርቅዬ መዝሙር አልለቀቀም፣ እስካሁን አልለቀቀም። እንደ ሀሳብ እስቲ ጴንጤዎቼን ታውቃላችሁ አይደል? ዘፋኝ ነበረ፣ ወዲያው ወደ መዝሙር ገባ። ይቻላል። ሄርምዬ ኑሪልኝ። እሱን እኮ ነው የምልሽ። ቴዲ አፍሮ በአሁኑ ብቻ ነው ወይ ዘፈን ያወጣው ብላ ነው የጠየቀችኝ። ይኸው እንደምናየው ወደ 4ኛው ሲዲ ነው። ስለዚህ እኔ የምጠይቃችሁ ምንድን ነው፣ ይቻላሉ አይቻልም? አላስተማራችሁትም። እናንተ ምንድን ነው የምትፈልጉት? ብሽሽቅ ጥሩ አይደለም። ፈጣሪ ምስክሬ ነው የምለው። ብሽሽቅ ምን ያደርጋል መሰለ? አቅም ያለው ይጥላል። እኔ አሁን አብዛኛው ቲክታክ ላይ ልበሻሸቅ ያሉኝ በሙሉ አፈር ከድሜ ነው ያስገባዋቸው። እኔን ልበሻሸቅ ብሎ ያበሸቀኝ ሰው የለም። ኖቦዲ የሆነ ቦታ ላይ ከፍ ያለ ቦታ ላይ ስትቀመጥ ማንም ሊያበሽቅ አይችልም። ቴዲ አፍሮንም
በአርቱ ስራው ትልቅ ነው። ገባ? ልታበሽቀው አትችልም። ዩካንት አትችልም። አንተ ማደርስበትን ስራ ሰርቶ ቁጭ ይላል። እንዳልክ ያለውን ሰምታለሁ። በደንብ ሰምቻለሁ። እንዳልክማ ከድሮም ነው። ለምን መሰለ? በጣም የበታችነት ስሜት ሲሰማ ተቀባይነት ለማግኘት ትንደፋደፋል። የበታችነት ስሜት በጣም ክፉ ነው። እዚህ ሀገር አሁን ለምሳሌ አንዳንድ ጥቁሮች ተቀባይነት ለማግኘት ብዙ ይንደፋደፋል። በራስ ኮንፊደንስ ያለው ሰው የማንንም ተቀባይነት ለማግኘት ቦታ አይሰጥም። እኔ አሁን ከማንም ተቀባይነት ለማግኘት ፍላጎቱ የለኝም። ትቀበላለህ አትቀበል፣ ተተከል ወን ዩ ሃቭ ዳት በአንተ ውስጥ ያለው ነገር ትልቅ ከሆነ ማንም ሊያወርደው አይችልም። ሊንደፋደፍ ይችላል፣ ሊፈራገጥ ይችላል፣ ማውረድ ግን አይችልም። ስለዚህ የቴዲ አፍሮ በአርት ያለው ማማ የሚደረስበት አይደለም። እንዳልኩ ቄሱንም ሼኩንም ፓስተሩንም ማናገር ከቻለ ልጁ ይችላል። በቃ ችሏል። በዚህ ደረጃ አነጋጋሪ የሆነ ዘፋኝ ኢትዮጵያ ውስጥ አልተፈጠረም። ኔቨር ኢን ሂስቶሪ። እንዲያውም አንድ ፓስተር መግለጫውላ ሲሰጥ ነበር፣ ቸርች ውስጥ ሲያስተምራቸው ነበር ስለ ቴዲ አፍሮ። በማስረጃ ላሳይ። መግለጫ ቸርች ውስጥ እግዚአብሔር ምስክሬ፣ ጴንጤ ወንድምና እህቶቼ ታዘቡ። ይኸው ቸርች ውስጥ ነኝ። ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንተ እኛ ታላቅ ሀገር ይኖራል። እኔ እንደ ድሮ እንዲኖርም አልፈልግም። እኔ ፊውቸር ነኝ፣ የእውነት ማለት ነው። አንደኛ ሰውየው ቸርች ውስጥ ነው ቆሞ የሚገጥመው ካለበት ማለት ለምሳሌ የሆነ የድሮ ኢትዮጵያ ናፋቂ ከሆነ ሰውየው ከዛ ቆሞ ነው የሚዘፍነው። የፊት ኢትዮጵያ ናፋቂ ከሆነ ደግሞ ከፊት ኢትዮጵያ ቆሞ ነው የሚዘፍነው። የፊት ኢትዮጵያን አይቶ የሚዘፍን ሰው ካለ ወይ የሚገጥም ሰው ካለ እርግጠኛ ነኝ በታሪክ የሚመኩት አይወዱትም። ኢትዮጵያ ታላቅ ነው የሚሉት አይወዱትም። የኋላ ኢትዮጵያ የሚያይ ደግሞ አሁን ባለው ደስ አይለው። አሁን ይሄ ወንጌለ ቴዲ ብላችሁ መጽሐፍ ቅዱስ ላይ አሳትሙ። ወንጌለ ቴዲ አፍሮ፣ ወንጌለ ዳስጣል የሚል አንድ ራሱን የቻለ መጽሐፍ ቅዱሳዊ ትምህርት ነው። ቴዲ አረ የስራ ሊስት ቴዲ አፍሮ አረ ትችላለህ፣ አረ ትችላለህ። እኔ በፕሮቴስታንት ፓስተሮች ስረገም ነበር። አንተ ትሰበካለህ። እኔ የድሮ ቪዲዮን አምጡት። እኔና ቴዲ አፍሮ ነቢይ ነን ብያለሁ። እኔ አልዋሽም። የጊዜ ጉዳይ ነው። ምዕራፉን ትነግሩናላችሁ፣ ምዕራፉን ትነግሩናላችሁ። የማቴዎስ ወንጌል ነው፣ የማርቆስ ወንጌል ምናምን አለ፣ የቴዲ ወንጌል ምዕራፉን ትናገራላችሁ። አንትዬ ላሰማ ወንጌለ ቴዲ ላሰማ አጎት እየጮኸ ነው። ከቆምክበት ነው የምትናገረው፣ ከቆምክበት ነው የምትገጥመው፣ ከቆምክበት ነው የምትዘፍነው።
ልትመጣ ልፈልገህ ነው። ያ ከባድ ነው። ለማንኛውም እኛ ሟርታና ምን ፊውቸር ነው የምናየው። ፊውቸር ስናይ ታላቅ ሀገር ይኖረናል ነው ማወራ። ታላቅ ሀገር ይኖረናል። እስቲ በቴዲ ስም እያላችሁ ጸሎት ብታረጉላቸው እንደ ሀሳብ እየጮኸ የሚወጣ ነገር የለም። በአሁን ሰዓት እንደ ሀሳብ በቴዲ ስም እያላችሁ እጅ ብትጭኑ፣ ቅባት ብትሸጡ እንደ ሀሳብ አዋጣም። ምክንያቱም በደንብ አድርጋችሁ ስለ ቴዲ ሰብካችኋል። ወንጌለ ቴዲ ተጀምሯል በእናንተ ቤት እንዳየ ነው። ወንጌለ ቴዲ ከዮሐንስ ራእይ መለስ እንዳላችሁ ታገኙታላችሁ። ስብከቱ ያው መጽሐፍ ቅዱሳዊ ስለሆነ ማለት ነው። ወንጌለ ቴዲ ላይ በስሙ ማጥመቅ ልትጀምሩ ነው። በስሙ የሚጮ አለ እናንተ ቤት ታወጡታላችሁ። የሚጮ አለ። ወንጌለ ቴዲ ትራክ ስንት ነው? ቼክ ላርግ። ትራኩ ስንት እንደሆነ ልወቀው። ዳስጣል ስንት ነው ትራኩ? እናንተ ማፈሪያ ናችሁ። ወንጌል ሳክስ ነው እናንተ ጋር ስለሆነም ነው እኔ የወጣሁት። ሳክስ ማጭበርበሪያ፣ ጌታ ይወዳል በዚህ ወጡ ዋቴ ማረጊያ። እውነተኛውን ክርስቶስ አሰብኩትም። ቤታችሁ ሰበካው ይሄ ሆነው ሆዳደር እንጂ ወንጌልን አማኝ አይደላችሁ። ወንጌል አማኝ ከሆናችሁ አንድ ጥያቄ አለኝ፣ ቅረጹልኝ። ወንጌል አማኝ ከሆናችሁ ሱቅ በደረቴን ትታችሁ በሙሉ ያንን ለፕሮቴስታንት ቤተክርስቲያን አስረክቡ። ቤተክርስቲያን የሾመችው ሰው እዛ ጋር ያስተምር። እውነተኛ ወንጌል እውነተኛ ክርስቶስ ሰባኪ ከሆናችሁ የፕሮቴስታንት ቤተክርስቲያን ሙሉ ይሄ እንደ ሱቅ በደረት የከፈታችሁትን መጋዘን ለፕሮቴስታንት ቤተክርስቲያን ለወንጌላዊ ቤተክርስቲያን ስጡና እሷ የሾመቻቸው ፓስተሮችም ሆነ ነቢያቶችም ሆነው ያስተምሩበት። እስቲ ልብ አላችሁ፣ እስቲ አድርጉ። በኦርቶዶክስም በሙስሊምም ስለሌለ መክሰስ አንችልም፣ በካቶሊክም የለም። ስለዚህ ያንን ማለት አንችልም። ስለዚህ እንኳን እሱ በዋቄ ፈና የለም፣ እንደዛ በግል የምትከፍተው ነገር የለም። አሁን ለወንጌላዊ ቤተክርስቲያን እናንተ ይሄ ሱቅ በደረቴ አንተ ሌባ ነህ፣ ሱቅ በደረቴ ነው ያለ የግል ቸርች ነው ያለ፣ እሱን ለቤተክርስቲያን ስጥና ቤተክርስቲያን ሾማ አንተንም ማን ነው ስሙን ዮናታንንም ማን ነው ስሙ ዳንሳ ሌባውንም ማን ነው ስሙ ጩፋንም ዘርፌንም ሰሞኑን ልትዘርፋችሁ ነው። ሌሎቻችሁም በሙሉ እዛ ላይ ነቢይ ጥላውንም ነቢይ ሄኖክም የምትለው ሀዲዱ ባለድዱ ነኒናና ኑኑኑኑ የምትሉት በሙሉ እንዳለ አስረክቡና ለወንጌላዊት ቤተክርስቲያን የእናንተን የግል ቸርቻችሁን አስረክቡና ወንጌላዊት ቤተክርስቲያን ጸሎት አድርጋበት እሷ የሾመቻቸው ሰዎች እዛ ላይ ይሁኑ። ከዛ እኔ አንድ ቃል ጴንጤን ላልናገር ቃል እገባለሁ። አንድች ቃል ትንፍስ ስላልል ትንፍሽ ይላል ጩሮ ቁሮ የሚባሉትን እነ ፓስተር ዳዊትን ምናምን ለብቻቸው ቸርች የከፈቱትን ጠቅልላችሁ በወንጌላዊ ቤተክርስቲያን ስም አድርጋችሁ ሙሉ እሷ የሾመቻችሁ ካስተማራችሁ
ማንም እናንተን አይናገርም። ይቻላል። በእንጀራችሁ ነው የምመጣው። ስለዚህ ያንን ነው ልደታችን ነው። አብረን እየተጫወትን አብረን እያከበር ነው። ተባረኩ። ይሄንን ነው እኔ የምጠይቀው። ሌላው ይኸው እኔ ያልዋሸሁት ኢትዮጵያ ላይ ቴዲ አፍሮ የዘፈነው ይሄንን ነው። ይሁት አየህ አጥፋ ነው የተባለው። እንደዚህ ከዚህ ላይ ፊቱ ላይ ተቀብቶ ነበር። አረንጓዴ፣ ቢጫ፣ ቀይ ተቀብቶታል። ከፊት ላይ አጥፋ። ከነጠላ ላይ ምናምን በጣም ብዙ አለ። ሌላ እስቲ አንዳንድ ዘፈናት ሰሙ ማለት ይሄ ምንድን ነው የሚባለው? ቆይ ያያዘ ልደታ የሆነ ነገር በወስቷልና ድክም እያደረገ ነበር። በጣም ነው የታኩት። ያያዘ ልደታ ኦርቶዶክስ ብቻ ነው ዘፈን የምሰማው አይሰሙም ብላ ቴዲ አፍሮ ሁሉንም እንትን እያሉ ነው። ያያዘ ልደታ የሆነ ነገር ፖስቷል እና ኦርቶዶክስን ይኸው ስሙ፣ ይኸው ስሙት፣ ፈታ እያላችሁ ምንድነው ኦርቶዶክሳውያን በጠቅላላ በቃ ከዘፈን ውጭ የሚያውቁት ነገር በፍጹም ትክክል። እኛ ዘፋኝ አድናቂ በዘፈን ህይወት ውስጥ የተዘፈቀን ትክክል። ያዋቸው ወንድሞቻችን ጴንጤዎች ግን ዘፈን በጣም ነው የሚጠሉት። እውነት ነው። ዘፈን ሐራም ነው። ትክክል። ዘፈን በደረሰበት የማይደርሱ ሰዎች ናቸው። ትክክል። ኦርቶዶክሳውያን ይህንን እንኳን ከጴንጤ እንማር እንጂ እንዲህ እነሱ ሙዚቃ ይሰማሉ አይሰሙም። በዚህ ጌታ ይባርካል። ሙዚቃ ይሰማሉ እነሱ፣ ዘፈን ይሰማሉ አይሰሙም። ፈረዱ ሊረዱ ወደዱ አሰቡ ምክንያት ሰበሰቡ ገራገር ሰቡና ማኙ ዘመንኩ እስኪኑ የዋቡ ጌታ ይባርካችሁ። እናንተ ዘፈን በደረሰበት ቦታ አደርሱ። እኛ ውሎ አዳራችን ዘፈን ነው እንዴ? ብዙ ምስክሮች አሉ። የተሸነፈው ይወዳል እንጂ መች ይሸነፋል? አምላካዊ ትእዛዝ ሰጥቶ ነው የእናቱን ጠላት ሽባ እንዳገባ ቀልድ ጨምረ ካረከንገራ በስማኝማ ስማ ልንገርህ የታዘቡ በአዲስ መስጋና የሰራ ተባረኩ ቅዱሳን። ጌታ ይባርካችሁ። እንዲህ ነው ጴንጤነት ማለት። በተአምር ዘፈን የሚባል ቦታ አይደርሱም። ዘፈን አይሰሙም። የህይወት እንጀራ ኢየሱስ ነው። ስጡኝ ምግብ ስጡኝ ብላ የሰው አገልግሎ ወዳንተ ነው። ቶተው በለው ንገረው ቶተው በለው መዳን የሚገኘው ኢየሱስ ነው። ወያይ ጎድ ወያይ ጎዳ እናንተ የመጨረሻ ጎድ ለማለ መሰሉ ዝጎ እናንተ ዘመን ላታጠቁም የስራ ሊስት
በነገራችን ላይ አንዳንድ እውነት ለመናገር ከዘፈን የተወሰዱ በኦርቶዶክስም በተወሰነ መልኩ አለ። ግን አብዛኛው የፕሮቴስታንት ዘፈን ወደ 80% ከዘፈን የተወሰደ ነው። የኦርቶዶክስ ደግሞ 80% በቅድስና የመጣ ነው። ልድገመው፣ 80% የጴንጤ መዝሙር ከዘፈን የመጣ ነው። 80% የኦርቶዶክስ መዝሙር ከቅድስና የመጣ ነው። ይዘመራል፣ ይመሰገናል፣ የአክብሮ ምስጋና አለ፣ ሌላም አለ። ስለዚህ ማን ነው ዘፈን አዳማጭ ለሚለው ዘፈን አዳማጭ ምዕመናኑ የኦርቶዶክስ ምዕመናን ያዳምጣል አልዋሽ። የኦርቶዶክስ ምዕመን ያዳምጣል። የእናንተ ደግሞ ዘማሪዎቻችሁ ነው አዳማጮቹ። ኮንፊውዝ የሚያደርገው እሱ ነው። ዘማሪ ዘፈን አዳምጦ ከዘፈን ዜማ ወስዶ ከሰራ ለክርስቶስ አይደለም። ይህ ያስማማናል አይደል? ከክርስቶስ ጨልፎ ከዘፋኝ ልጥልጥ ያለ ዘፈን ወስደ ከዛ በኋላ ለጌታዬ ነው ዘፈን ያዳመጥኩት ብትል ይሄ ክርስቶስ አይሰማው። ስለዚህ አንዳንዴ ትምህርት ውሰዱ። የውሸት ክርስቶስን እንወዳለን አትበሉ። ምዕመናኑን አታታሉት። ምዕመናኑ ምናልባት የማይሰማ አለ ዘፈን። እውነቴን ነው የምነግርህ። በጴንጤ ምናልባት ዘፈን የማይሰማ ሊኖር ይችላል። በእርግጠኛነት የምነግርህ ግን ፓስተሩ በደንብ ይሰማል፣ ዘማሪው ይሰማል። ሰምቶ ነው እንትን የሚለው። ኢቭን ኤዲት የሚያደርጉላቸው ዓለማዊ አቀናባሪዎች ናቸው። የእነ ኤፍሬም ዓለሙን የሌሎቹም በሙሉ የሚያቀናብሩላቸው ዓለማዊ አቀናባሪዎች ናቸው። ዘፈን የሚሰሩ ሰዎች ናቸው። ለማንኛውም ወደ ዳስጣል እንመለስ። በቸርችም ወንጌል እየተሰበከ ስለሆነ ዳስጣል መስማት አለብን። አዎ ወንጌል ነው። ቸርች ውስጥ እየሰማ ነው ስለሆነ ዳስጣል ወንጌል ነው። መሀል በአዲስ አበባ ከአፍሪካ ህብረት አቅራቢያ በቡልጋሪያ መኖሪያ ቤቶችን ይዘን ቀርበናል። ከዚህ ቀደም 8 ሳይቶቻችን ላይ ቃሉን ጠብቆ በታማኝነት ያስረከቡ ድርጅታችን 20% ወይም ከ1.5 ሚሊዮን ቅድመ ክፍያ ጀምሮ ከፍለው ቀሪውን ያለምንም ወለድ በ15 ዙር የሚያጠናቀቁት ዘመናዊ መኖሪያ ቤቶችን ለኢንቨስትመንት ቢያከራዩት የሚያዋጣ ቢሸቶ የሚያተርፉበት ሰፊ መኪና ማቆሚያ፣ ኤሌክትሪክ ቻርጀር የተገጠመላቸው ስታንድ ባይ ጄኔሬተር፣ ዋተር ፓምፕ የተገጠመለት ለተለያዩ ፕሮግራሞች የሚያዘጋጁበት ሰገነት ወይንም ቴራስን ያሟላ ዘመናዊ ቅንጡ መኖሪያ የግሉ ያድርጉ። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተን ውሉን እዛው ያሉበት ሀገር በዲኤችኤል ልከንሎት ወኪል ሳያስፈልጎት ቤቶን መግዛት ይችላሉ። ለበለጠ መረጃ 0974 60 7676 ይደውሉ። ቴምር ፕሮፐርቲስ